እጅግ አሰቃቂ የሆነ ድብደባና እንደዚሁም ደግሞ የግድያ ሙከራ የደረሰባት ልጅ ከፍተኛ መነጋገሪያ ሆናለች። ከጠላት ጉያ ማደር እስከ ጎዳና ሕይወት የታገለች የዘመኑ ጀግናም እየተባለች ነው የምትገኘው። እስከ መገደል ያደረሰባትን ፍቅረኛዋን ለሕግ ለማቅረብ በርካታ መስዋዕትነትም እንደከፈለች ነው የተነገረው። ሕግ አለ በሚባልበት በዚህ ልክ የሰው ልጅ ጭካኔ እንግዲህ የጭካኔ ጥግ ነው ያሳየት ነው የተባለው። ለዛውም በምትወደውና በምታፈቅረው ነው ይህ ሁላ መከራ የደረሰባት ፍቅረኛዋ ገሏን ከአንገቷ ከሆዷ ድረስ በመቆራረጥ በስለታማ ነገር ከፍተኛ ጉዳት አድርሶባት ነው የተባለው። እናም እሱን ለህግ ለማድረስ ከቤት ወጣ ተመልሳ እሱ ጋር ኖራ ነው እንግዲህ የተለያዩ ሂደት ውስጥ ለውስጥ በማድረግ ነው እሱን በቁጥጥር ስር የዋለችው የተባለው። ይህን ሰው ለህግ ለማቅረብም የሄደችበት ርቀትም ብዙዎችንም አስደምሟል ነው የተባለው። እናም አሁን እሱ በህግ ቁጥጥር ስር እንደዋለም ጭምር ነው እንግዲህ አንድ ብሮድካስት ላይ ቀርባ ነው ይሄንን የተናገረችው። እኛም ከዛ ነው ወሰድነው። እጅግ ከባድ የሆኑ እንግዲህ ግድያ ሙከራ እንዳደረሰባትም ጭምር ነው የገለጸችው። በቅናት ምክንያት እንደሆነም ገልጻለች። የድሃ ልጅ ነኝ እኔ ቤተሰቦችም ድሃ ናቸው። ታስሮ ከተፈታም በኋላ ምናልባትም በእኔ ላይ ጉዳት ያደርስብኛል ስትል ነው። እና መባካችሁ ጥሩ ፍርድ እንዲያገኝ የሆነ ፍርድ እንዲያገኝ አግዙኝ እያለች ትገኛለች። ሰብስክራይብ ያደረጋችሁ አግዟት።